ታላቁ ነቢይ ኢየሱስ ክርስቶስ ወይንም ዒሳ ዓለይሂ ሰላም መሲሑ ተሰቅሏል ብለው የሚያምኑ ሰዎች የሚያደርጉት የሆነ መለያ ወይንም አርማ ነው። ይሄ ደግሞ ስህተት ነው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲነግረን ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም ይላል። አልገደሉትም አልሰቀሉትም ይላል። ስለዚህ ተሰቅሏል ተገድሏል ብለው በእርሱ ላይ ይህን የተናገሩ ሰዎች የሚያደርጉትን አርማ ማድረግ ክልክል ነው። በተለይ ተገድሏል ተሰቅሏል የሚለውን ሰው አምኖበት ከሆነ ከእስልምና ያስወጠዋል። ሙስሊም ላይ ቢልም ይሄ ሰውዬ ይሄንን አምኖ እስካደረገ ድረስ በፍጹም ሙስሊም ሊባል አይችልም። ታቸዋል ነቢዩላህ ዒሳ ዓለይሂ ሰላም አላህ ሱብሓነሁ ወተዓላ ከጠላቶቹ ተንኮልና ሴራ ጠብቆታል። ለእነዚያ ወንበዴዎች አሳልፎ አልሰጠው። ይወደዋልና ያከብረዋልና። ብላክ አላህ ሱብሓነሁ ወተዓላ ነቢያቶች ለምነውት በከንቱ አይተዋቸውም። ዒሳ ዓለይሂ ሰላም መዳን ፈልጓል። መገደል አልፈለገም፣ መሰቀል አልፈለገም በጠላቶች። ነገር ግን አላህ እንዲያነሳው ፈለገ። አላህም ይህን ቃሉን ፈጸመለት። እኒ ሙተወፊከ ወራፊዑከ ኢለየ፣ እኔ አንተን ልወስድህ ነው ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከእነዚያ ከካዱትም ሰዎች ግድያና ስቅለት ላድንህ ነው አለው፣ ላነጻህ ነው አለው። አላህ ስብሐነሁ ወተዓላም ቃሉን ፈጸመለት፣ አዳነው። ወደ ሰማይ በክብር አንስቶታል። በሰማይ ላይ ይገኛል። የዘመኑ ፍጻሜ ከመድረሱ በፊት ዳግም ወደ ምድር ይወርዳል። እንደ ማንኛውም ሰው የሚቆየውን ቆይታ ቆይቶ በምድር ላይ ከዚያ በኋላ በሞትን ጽዋ ይቆነጫል። ይህን ይመስላል እና ስለዚህ ከሰለምሽ ያንን ማድረጉ ስህተት ነው። እና አሁን እኔ ሰልም ያለሁ ወይስ አልሰለምኩም ማለት ነው? እኔ ማለት መስለን ፈልጌ ነበረ፣ ግን ፈልጌ ነው ያደረግኩት። ግን የሆነ የሙስሊም ልጅ ናት መታ ስለ እኔ ማውራት ስትጀምር መስቀል ላወልቀው ነበር፣ ከዛ ተውኩት ማለት ነው። አትስማቸው። ስለእናንተ በመስለማችሁ ምክንያት ሰዎች እናንተ አንዳንድ ባለማወቅ አንዳንድ ስህተት ላይ ብትወድቁ እነዚያ ሰዎች የሚናገሯቸውን ሰዎች ለእነሱ አጸፋዊ ምላሽ ብላችሁ አላህ ያላዘዘውን ነገር አላህ የከለከለውን ነገር አታድርጉ። ሰዎች እባካችሁ ሰዎች ሲሰልሙ ጊዜ እውቀታቸው ገና ነው። እነዚህ ልጆች ያን ያክል ስለ ዲኑ ጠለቅ ብለው አያውቁም። በስሜት እነሱን አትናገሯቸው። ያላወቁት ነገር ካለ ቀስ ብላቸው አሳውቋቸው። ይሄ ስህተት ነው፣ ይሄ ከኢስላም አንጻር እንዲህ ነው ብላችሁ ተናገሯቸው። ነቢያችን ሰለላሁ ዐለይሂ ወሰለም እውቀቱ ያልደረሳቸውን ሰዎች ባገኙ ጊዜ እንዴት እንደሚያስተምሯቸው ተመልከቱ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አንድ የገጠሬ ሰው መጣ። አማኝ ነው ይሄ ሰው፣ ግን ስለ ዲኑ ብዙ እውቀት የለውም። ገባቸዋል። ስለ ዲኑ ብዙ እውቀት የለውም፣ ግንዛቤ የለውም። ይሄ ሰው ከገጠር መጣና አዕራቢ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ባሉበት ሀገር በመዲና ላይ በመስጂድ ነበዊ ዛሬ በምታዩት ታላቁ የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ላይ ገባና ሰውየው ሽንቱን ለቀቀው፣ ሸና። ገብታቸዋል። ሸና። በዚያን ጊዜ የነበሩ ሰዎች አዩና በጣም ተቆጥተው እንዴት መስጂድ ውስጥ ይሸናል ብለው ሊመቱት ወደ እርሱ በቃ ሄዱ ተሰባስበው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሏቸው? ድምፃቸውን ከፍ አድርገው እንዳትነኩት ጫፉን አሉ። ተመልከቱ፣ መስጂድ ውስጥ ሸንቱ፣ እንዳትነኩት ጫፉን፣ ሽንትንም እንዳታቋርጡት ይጨርሳሉ። ከዚያም በኋላ ወደ እኔ ይዛችሁት ነው አሉ። አያችሁ፣ ለምን ከተባለ ይሄ ሰው እውቀቱ አልደረሰው ምናምን ግንዛቤው ያን ያክል አናሳ ነውና። ከዚያ በኋላ ሽንቱን ጨረሰ ሰውየው። ወደ እኔ ይዛችሁት ነው ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይዘውት መጡ። ከዚያ ሰውየውን ገሰጹት። ምን አሉት? ናዛ ቤቱላህ አሉት። ይህ የአላህ ቤት ነው፣ መስጂድ ነው አሉት። ላ ዩስሊሑ ኢላ ሊልዒባዳ ወሊቅራአት ልቁርአን ወሊዚክሪላህ ሱብሓነሁ ወተዓላ። ይህ አላህን ለማውሳት አላህን ለመገዛት ሶላት ለመስገድ ቁርአን ለመቅራት እንጂ ላ ዩስሊሕ ሊልበውል ወሊልጋኢጥ አሉት። ለመጸዳጃ ቦታ አይሆንም፣ ይሄ ለሽንት መሽኛም አይሆንም አሉት። ስለዚህ ከዚህ በኋላ አትሽና ብለው ተናገሩት ነብዩ ሰለላሁ ዐለይሂ ወሰለም። ይህን ገሰጹት እና አስተማሩት ረጋ ብለው። ከዛ ሰውየው ምን አለ? አላሁመ እርሐምኒ ወሙሐመዳ ወላ ተርሐም ገይረና አለ። ፈضحك النبي صلى الله عليه وسلم فقال له يا هذا فقد ضيقت الواسع። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው ተግሳጻቸውን ባየ ጊዜ፣ ስነ ምግባራቸውን ባየ ጊዜ፣ አመካከራቸውን ጥበባቸውን በተመለከተ ጊዜ ምን አለ? አምላክ አላህ ሆይ እኔና ሙሐመድን ብቻ ማርልን፣ ከኔና ከእርሱ ውጭ ለሌላ ለማንም እንዳትመራ አለ። ነብዩ ሰለላሁ ዐለይሂ ወሰለም ሳቁ። በዚህ ጊዜ አንተ ሰው ሆይ አሉት።
ሰፊውን የአላህን እዝነት በእኔና በአንተ ብቻ አጣበብከው እኮ አሉት። እኔ እናንተን ብቻ ሳይሆን ሁላችንንም አላህ ይማርልን፣ አላህ ይቅር ይበለን፣ እዝነቱን ያካተል ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ይህ ነው እውቀቱ ያልደረሳቸው ሰዎች፣ አዲስ የሰለሙ ልጆች ስህተት ላይ ወድቀው ባያቸው ጊዜ ጓ ብላችሁ እነሱን አታስደንግጡ። ያላወቁት ነገር ሊኖር ይችላል፣ ግንዛቤው ላይኖራቸው ይችላል። ቀስ ብላቸው እነዚህ ልጆች ይሄ የተናገርከው ስህተት ነው፣ ይሄ ያደረግከው ስህተት ነው፣ ያውና ማስረጃ ከቁርአንና ከሐዲስ ብላችሁ ቀስ ብላችሁ ማስረዳት እንጂ እነሱን ወደ እልህ ውስጥ የሚያስገባ ነገር ከዚያ እንደገና ኢስላም ያልፈቀደውን ነገር ኢስላም የሚከለክለውን ነገራቶች እንዲያደርጉ አታነሳሷቸው። ጥሩ አይደለም እሱ። እሺ እኔ እንደዛ ሳይሆን የሆነ ስዑዲ የታገተ ላይ ኦርቶዶክስ ነው እንትን መስቀሉን ሲያስበጥሱ አይቼ የሆነ እኔ አላቅም ተላይ የተጣፈው ግን ሙስሊም አራጅ ነው የሚል ተጠፋል። እኔ አላቅም በመጣፉም እኔ አላቅም። ከዛ ያንን ሻር አድርጌዋለሁ በቤቴ ማለት ነው። ከዛ ጓደኛዬ ናት። እኔ በፊት ሻሃዳ ለመያዝ በጣም እንትን አለኝና ጓደኛዬ ናት። ከዛ አንቺ እኮ ሻሃዳ ያልሽው እንደዚህ ለማድረግ ነው እንጂ ሙስሊም ወድሽ ነው አይደለም አለች። እንደዚህ ትለኝ እኔ ክርስቲያን ነኝ፣ ማርያምን ክርስቲያን ነኝ፣ እንግዲህ ሙስሊም አልሆንም ምናምን ብዬ መስቀልም ወዲያው ማለት አይታይ ማለት ነው እዚሁ አይታ እንደዛ አለች። እና እኔ እንደዛ ፈልጌም ሳይሆን በፊትም ለድሮም ጨምሬ ማለት ከ5 እስከ 6 ዓመት በፊት የሙስሊም እቅድ አለኝ። ግን የራሴን እቅድ ያን ለማሟላት በፍላጎቴ የራሴ መቻል አለብኝ። አይ ለማንኛውም ይሄን ማለት የለባትም ነበር። እናንተ የሰለማችሁት ለእንዲህ ብላችሁ ነው ለእንዲህ ብላችሁ ነው ብሎ ሰዎች ልብ ውስጥ ያለን ነገር መናገር ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰው አመንኩኝ እኔ ሰልም ያለሁኝ አላቸው። ሰሃቦች እንዳጋጣሚ እያለፉ እያለ የሆነ ቦታ ላይ ከዚያ በኋላ ገደሉት። ነቢ ሰለላሁ ዐለይሂ ወሰለም ጋር መጡና እነዚህ ሰዎች ተጠየቁ። ለምን ገደላችሁት አሏቸው። ላኢላሃ ኢለላህ እያለ ሙስሊም ነኝ እያለ አይደል እንደ ወንድማቸው ሲሏቸው ወላሂ እነማ ቃለሃ ያኒ ሙተቂየን ሊነፍሲህ ራሱን ለመጠንቀቅ ራሱን ለመጠበቅ ብሎ ነው እንጂ ያችን ቃል ያላት መስለም ፈልጎ አይደለም። አንቱ የአላህ መልክተኛ አሏቸው። አሸቅቅቱም ዐን ቀልቢሂ ብለው ነቢ ሰለላሁ ዐለይሂ ወሰለም ገሰጿቸው። ልቡን ቀዳቸው አይታችኋል ለምን እንዳለ ብለው ተናገሩ። ስለዚህ ሰው ሲሰልም ጊዜ አንቺ ለእንትን ብለሽ ነው ለእንትን ብለህ ነው ብላችሁ ሰዎችን አትናገሩ። ይሄ ስለተናገሯችሁም እናንተ ለዚያ ንግግር ቦታ መስጠት የለባችሁ። የልባችሁን አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። ያ ተሽ እሺ እንደገና ሻሪያ ማዝ ነው ያለብኝ ወድስ የዛኔ መስቀሌንም አላወለኩም። ከዛ መስቀሌንም አላወለኩም። ሻሃዳ ሲይዝ አውልቄ ነበር ግን እንደገና አረኩት ማለት ነው። ስለዚህ ሻሃዳ እንደገና ማዝ ያለብኝ ሻሃዳ ያዝና መስቀሉን አውልቄ እስላማዊ ትምህርቶች የምትማሪበት ግሩፕ ትገቢያለሽ። አድሚኖች በውስጥ ያናገሩሻል። ከሙስሊም ጓደኞች ጋር ጠጋ በማለት እስላማዊ ትምህርቶችን እየተማርሽ አላህ የሚያዘሽን ትዕዛዝ ትፈጽሚያለሽ። ከለከለሽን ትፈርቂያለሽ። አብረሽን ሻሃዳ በይሽን። እሺ ማታ ሻሃዳ ለማዝ ገባለሁ። እሺ አይ አብሽሪ በታችሽ ጊዜ አይ እሺ ጥያቄ ያለ ይቀጥል። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሶማን ነው ወይ? አልሐምዱሊላህ። ጥያቄ ነበረኝ። አይ አንድን ልጅ ለትዳር ካጫዋት በኋላ ከሷ ጋር ማውራት ይቻላል ወይ ኒካህ እስከሚታሰር ድረስ? እሺ ኒካህ ከታሰረ በኋላ በፊት ከሆነ አንድ ሰው ያጫወትን ምንም ርክክብ የተደረገ በሚባል ነገር በቤተሰቦች ኒካህ ስላላሰረ ይዘው እንደፈለገ ልክ እንደሚስቱ አድርገው ማውራት ምናምን አይቻልም። ነገር ግን ስለ ትዳራቸው በሚመለከት እና በአንዳንድ አስገዳጅ የሆኑ ጉዳዮች ካሉ ስለ ሰርጋቸው፣ ስለ ትዳራቸው እንዴት ማድረግ እንዳለባቸው በዚያ ጉዳይ በልኩ ያክል ቢያወሩ ይሄ ወንጀል አይሆንም። እሺ እስከዛ ግን ማውራት አይቻልም። ኒካህ እስካልታሰረ ምናምን ማውራት አይቻልም። ሌላኛው ጥያቄ ደግሞ እንዴት ነው ፎቶ ምናምን ፕሮፋይል ማድረግ ይቻላል ወይ? ራስን ፎቶ ወይም ሌላ ሰውን ፎቶ ማድረግ ይቻላል?
ምስል በሚለው ጉዳይ በዑለሞች መካከል ሁለት ሀሳብ አለ። አንደኛ ኢትፋቅ ያደረጉበት ስምምነት ያደረጉበት ነው። ሁለተኛ ደግሞ ኺላፍ ያደረጉበት ጉዳይ ነው። ስምምነት ያደረጉበት ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ወደ 17 ሐዲሶችን ሱራ ወይንም ምስልን የከለከሉት ምን በሚለው ጉዳይ ላይ ነው? አንደኛ ከእንጨት ወይንም ከድንጋይ ወይንም ከብረት ከእንዲህ አይነት ነገራቶች የሚሰሩ የሆኑ ዘዋቱል አርዋህ የሩህ ባለቤት የሆኑ ሰውና እንስሳቶችን መቅረጽ። ለምሳሌ ታች ከሆነ ጣዖቶች የሚሰሩት ወይንም ሐውልቶች ምናምን፣ እነዚህ በዚህ ላይ ምንም በዑለሞች መካከል ኺላፍ ሳይኖር ሁላቸውም ስምምነት አድርገው ሐራም እንደሆነ ተናግረዋል። ሁለተኛ ነገር ደግሞ ምንድነው? አረስም ብልየት በእጅ መሳል መቅረጽ፣ በእስክርቢቶ ሊሆን ይችላል፣ በእርሳስ ሊሆን ይችላል፣ በቀለም ሊሆን ይችላል፣ በማርከር በማንኛውም ነገር ዘዋቱል አርዋህ አሁንም ምስል ያላቸውን ማን ነው የሩህ ባለቤት የሆኑ የሰውና የእንስሳትን ቅርጽ መቅረጽ፣ ይሄም ያለምንም ኺላፍ በዑለሞች መካከል ተስማምተውበት ከልክለዋል፣ ሐራም ነው ብለዋል። ሶስተኛው ደግሞ ምንድነው? በስልክ ወይም በካሜራ የሚለው ነው። በዚህ ጉዳይ ላይ ኺላፍ እንዳለው ታላቁ ዓሊም ሸይኽ ዘይድ አልመድኸሊ ረሒመሁላህ ተዓላ ተናግረዋል። በጊዜያችን ካሉ ዑለሞች ይሄንን አስፈላጊ ለሆነ ነገር ካልሆነ በስተቀር አይቻልም ብለው ከተናገሩ መካከል ታላቁ ዓሊም ሸይኽ ሷሊህ አልፈውዛን እና ሌሎች። ልክ እንዲሁ ደግሞ ይህ ከሐዲሱ ጋር ምስል ከተባለው ጋር የሚገናኝ ነገር አይደለም ብለው ከተናገሩ መካከል ሸይኽ ሷሊህ አልወሒዳ ወሸይኽ ኢብኑ ዑሰይሚን ወሸይኽ ሱለይማን አልሩሐይኒ እነዚህ ናቸው። እንዳጠቃላይ ይህ ነው የዑለሞች ፍትዋ። ወላሂ አዕለም። እሺ ሹክራን ጨርሻለሁ። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም። 5 ብር ነው። 5 ብር እንዴት ነው? ሰላም ነው? ደህና ነኝ አልሐምዱሊላህ። እሺ ጥያቄ ነበር ማለት ነው። አንድ ሰው ስለ አንድ ልጅ አገባለሁ ብላ አባቷን ጠየቀች። ምን አልከኝ? መሰና አንድ ልጅ መሰለና አባቷን አገባለሁ ብላ አስጠየቀች። አይሆንም አታገቢም አላት። ወንድሟ ማሳሰር ይችላል? አሳማኝ የሆነ ምክንያት ካለው አባት የዛኔ ማግባት አትችልም፣ ተሰሚነት አለው። አሳማኝ የሆነ ሸሪዓዊ ምክንያት ሳይኖረው ግን ቢከለክል የዛኔ ወንድሟ መዳር ይችላል። ለምሳሌ ሰውየው ለትዳር የመጣው ሰው ድን የለውም፣ አኽላቅ የለውም፣ የማስተዳደር አቅም የለውም። ይህ ሰው አባት ካየ በኋላ አይ ለዚህ ሰው አልድርሽም ቢል ሐቅ አለው፣ ትክክል ነው። ለምሳሌ ድን ከሌለው ማለት ሶላት የማይሰግድ ከሆነ ይሄ ለትዳር የጠየቃት ሰው ሶላት አይሰግድም። ከዚያ በኋላ ባል መጥቶ ይሄንን ሶላት የማይሰግድ የዛኔ አባት አይ ሶላት ለማይሰግድ ሰው ልጄን አልድርም ቢል ሐቅ አለው፣ ተሰሚነት አለው። እንዲሁም የማስተዳደር አቅም እንደሌለው አረጋገጠ አባት። የዛኔ ልጁን የት መጣል እንዳለበት ያውቃል አባት። ማስተዳደር ለማይችል ሰው እድራለሁ ቢል የዛኔ እንትን ማለት የለበትም። ማነው ተሰሚነት አለው እሱ ቦታች አለ አይደል? እሱ ተሰሚነት አለው እና የማስተዳደር አቅም መኖር አለበት ሰው ሲያገባ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? መን ያ መዕሸረ ሸባብ መን ኢስተጣዐ ሚንኩም አልባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይሂ ቢሶም። ቤተሰቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ካልቻለ ደግሞ ጾም ሊጾም ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ እነዚህን መስፈርቶች አድርጎ አልፈቅድም ቢል አባት ሐቅ አለው። ዲን ካለው፣ አኽላቅ ካለው፣ የማስተዳደር አቅም ካለው፣ ልጅቱ ከወደደችው የዛኔ ደግሞ መዳር እንዳለበት ተናግረዋል። ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃቸውን ለትዳር ቢጠይቅ ዳሩት ይህን ሰው ብለው ተናግረዋል። ስለዚህ ዲን ያለው አኽላቅ ያለው የማስተዳደር አቅም ያለው ከሆነ ይሄ ሰው እርሷ ፈቃደኛ ከሆነች የዛኔ አባት ሊድራት ይገባል። ዲን ከሌለው አኽላቅ ከሌለው የማስተዳደር አቅም ከሌለው ደግሞ አይምቢ አልድርም ልጅም ቢል ሐቅ አለው፣ ተሰሚነት አለው፣ ማግባት አትችልም። ቦታቸው አለ። ስለዚህ እነዚህም መስፈርቶች አሟልቶ ሰውየው እሷ ፈቃደኛ ሆና አባት በማይሆኑ ምክንያቶች አልድርም አልፈልግም ቢል የዛኔ ወንድሟ መዳር ይችላል። እሺ ኦኬ
ወንድሟስ ማለቴ አባትዮ ያኔ ምንም ልጁ የጎደለበት ነገር የለም፣ ግን አባትዮ ያኔ ዝም ብሎ መሰለኝ ያኔ አልድርም ያለው። ወንድሟ እንዴት ብሎ ነው ያኔ የሚደረው ማለት ነው? መዳር ነው ያኔ ተወዲሷ የሚወክል ሰው ሁለት ሰው ምናምን ሸሂድ ያስፈልጋል። ወንድሟ ለመዳር ተፈለገ ምናምን ይባላል። የሚያውቃት ሰው ግዴታ ያስፈልጋል ወይስ ማንኛውም ሰው ሸሂድ መሆን ይችላል? እሱ ወይንም ከሷ የሆኑ ሁለት ምስክሮች ያስፈልጋሉ። ወልይ ያለ የልጅት ወንድም፣ እነዚህ ናቸው ኒካህ የሚያስሩት። ባልየው ከተገኘ አራቱ አካሎች ናቸው ኒካህ ለማሰር መስፈርት የሚሆኑት። ወልይ፣ ሁለቱ ሻሂዶች እና የልጅቱ ግዴታ እሷን የሚያውቋት ሰዎች መሆን አለባቸው። ችግር የለም። ወልይ ከሷ ቤተሰብ ወይንም ከሱ ቤተሰብ የሆኑ ሁለት አካሎች ይምጡ፣ እነሱ ኒካህ ያስራሉ። አይ ላ ኒካሐ ኢላ ቢወልይን ወሻሂደይን ያሉ የለም በወኪልና በምስክሮች ካልሆነ በስተቀር ብለዋል። በገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል 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 አሉ። ማንም ሴት ያለ ወኪልና ያለ ምስክሮች ያለ ሻሂዶች ኒካህ ያሰረች ኒካህ ውድቅ ነው አሉ። ስለዚህ አንደኛ ወልይ የልጅቱ ወኪል ወንድሟ፣ ሁለተኛ እና ሶስተኛ ደግሞ ሁለቱ ሻሂዶች ምስክሮች ከሱ ሊሆን ይችላል ወይንም ከሷም ቢሆኑ ችግር የለም። መጨረሻ ላይ ምን ያስፈልጋል? የልጅቱ የሚያገባት ባል ያስፈልጋል። ከዚያ በኋላ በእርሷና በእርሱ መካከል የተወሰነው ምህር አለ። እነዚህ ናቸው የኒካህ መስፈርቶች። ኢዕላን አስፈላጊ ነው። ሱና ሙአከር ነው። ጠንካራ ከሚባሉ የሱና አይነቶች ነው። ኢዕላን ያደርጋሉ ከዚያ በኋላ። እሺ ከላይ ሰላም ሰላም አለይኩም። ወአለይኩም ሰላም። ከላይ አንድ ክርስቲያን ልጅ ካለ አስተናግዷቸው ቀድማቸው። ጀዛኩሙላህ። ሰላም ነው፣ እንዴት ነህ? ሄሎ ሄሎ። ከላይ ያለው ሰላም ማሐድ ወንድ ልጅ ያስፈልገዋል ያስፈልገውም። ቀጥሉሽ ሌሎች እሺ የኔን መህር የሚወስደው አባቴ ነው ማለት አልችልም ወይ? ተቀብላ እንደፈለገች ማድረግ ትችላለች። ከፈለገች ለአባቷ ከፈለገች መልሳ ለባሏ ሳዲያ ብትሰጠው። አላህ በቁርአን ላይ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ ብሏል። ወአቱ ኒሳአ ሰዱቃቲሂነ ኒሕላላ፣ ለሴቶች የመህር ስጦታቸውን ከውስጣቸው ደስ ብሏቸው ስጧቸው ካለ በኋላ ከዚያ ከውስጣቸው ደስ ብሏቸው ከሰጧቸው መልሰው ብሉ ብሏል። ከፈለገች ለድሃ ከፈለገች ለአባቷ ደስ ስርዓት መስጠት ይችላል። እሺ ጥያቄ ለቀጥል። እሺ ጥያቄ ከሌላቸው አትላኩ። ፋፍሲ ከገባሽ ጀመረሽ ጥያቄ ልጠይቅሽ። ቁጭ ልትልኩ ገብታችሁ ለሽ እሺ ሰላም አለይኩም። ሰላም ነው። ሰላም አለይኩም። አለይኩም ሰላም። እሱ ሰላም ነው። አልሐምዱሊላህ። ጥያቄ ምን መሰለህ፣ አባቷ ኢትዮጵያ ነው፣ ወንድሟ ግን እዛ ሀገር አለ። ወንድሟ ለወንድሟ ወክሎላት ማለት ነው። እሱ ገጠር የሚኖረው እኔም ገጠር የሚኖረው ማለት ነው። አባቷ ግን ለወንድሟ ወክሏል። ግን ኢጃዛ ቤት ባለ ኢጃዛ ቤት ሰውዬ ወንድሟንም ያውቀዋል እኔንም ያውቀኛል። ይሄ ሰውዬ ኒካ የሚያስረው ሰው ጋር ማሳሰር ይችላል? የልጅቱ ወንድም አለ አይደል? አሎ
የልጅቱ ወንድም ባለ ኢጃዛ ቤቱን ያውቀዋል፣ እኔንም ያቀኛል፣ ልጅቱንም ያውቃታል። ስለዚህ ኒካ ማሰር ይችላል ያን ባለ ኢጃዛው ቤት ሰውዬ እኛ ገጠር ሆነን ኒካ ለማሰር የልጅቱ ባል ያስፈልጋል። የሚያገባት ሰው በህይወት አለ አይደል? አሎ ያኔ ገጠር የሚኖረው በስልክ ቢያዳምጥሳ በስልክ ቢያዳምጥ ረዳምጠኝ እንደም የሚያገባት ሰው በህይወት ካለ ከዛ ሌላ ምን ያስፈልጋል? 2 ሻሂዶች ምስክሮች ያስፈልጋሉ። እሺ 2 ምስክሮች ሻሂዶች ያስፈልጋሉ። ከሷ ወይንም ከሱ ቢሆኑም ችግር የለውም፣ ወይ ከሁለቱም አንዳንድ ቢሆኑም ችግር የለውም። እሱ 2 ምስክሮች ያገኛሉ። አሎ ያው እንግዲህ ባለ ኢጃዛው ቤት ታወቀን ሌላ 2 የማያውቀን ሰው መሆን ይችላል። ባለ ኢጃዛ የሚያውቋቸው ሰዎች ይሁኑ ወይ ከሷ ወይንም ከሱ ያምጡና 2 ምስክሮች ሰዎች በኒካሁ ቦታ ላይ ከዚያ የሚያገባት ሰው ሶስተኛ ይገኛል። ያ ኒካህ ለማሰር ወልይ ያስፈልጋል። ወኪል የልጅቱ ተወካይ ወንድሟ አለ ብለሃል ለሱ። ከዚያ 2 ሻሂዶች ምስክሮች ያስፈልጋሉ 3 ሆኑ። ከዚያ የሚያገባት ባል ያስፈልጋል 4 ሆኑ። እነዚህ ይገናኝና መህሩን በሷና በሱ መካከል ወስነው ከዚያ በኋላ የጋብቻው ቀን እህቴን በተወሰነው መህር መጠን ድሬሃለሁ ብሎ ይናገራል። ተወካያ ወንድሟ ማለት ነው። ከዛ የሚያገባት ሰው ደግሞ ተቀብያለሁ ይላል። ይህን የኒካህ ርክክብ 2 ሻሂዶች እንዲሰሙ ይደረጋል። ከዛ በኋላ ኒካሁ ተፈጸመ ማለት ነው። ሰለላሁ ዐለይሂ ወሰለም ሲናገሩ ላ ኒካህ ኢላ ቢወሊይን ወሻሂደይን አሉ። ኒካህ የለም በወኪልና በምስክሮች ካልሆነ በስተቀር አሉ። እነዚህ መስፈርቶች መሟላት አለባቸው። በዚህ መልኩ ነው ኒካህ የሚታሰረው። እሺ አላህ ይዛ ኸይር። መርሐባ ወኢያኩም። ሰላም አለይኩም ሁሱ። አለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ናቸው ጀማ? ሰላም ነው? ሁሱ ጥያቄ መድሪያ ይሰማ። ጥያቄ እንደዚህ ነው። ጓደኛዬ ከባሏ ጋር መዳን ላይ ቀን ላይ ተሳስተናልና አሁን ላይ በጣም በጊዜው መጾም አልቻልኩኝም። ከስራ አንጻርም በተለያዩ ምክንያቶች መጾም አልቻልኩኝም። 60 ቀን ነው 2 ወር። ሌላ ደግሞ 60 ደሃንም በጊዜው ማብላት አልቻልኩም ነበረ እና አሁን ላይ ግን አልሐምዱሊላህ ረቢል ዓለሚን እችላለሁ። ግን ከባሌ ጋር ደግሞ ተለያይተናል። የዛን ቀን ግን አላህ በሚያውቀው እኔ አልፈልግም ነበረ። የሚፈልገው እሱ ነበር። የሚወጅበው እኔ ጋር ነው ወላ እሱ ጋር ነው ላለች ማለት ነው። ከሆነ በእሷ ላይ ያለባት ያችን 1 ቀን ቀዷ ማውጣት ብቻ ነው። ከፋራ ያለው በሱ ላይ ነው። ባልና ሚስት በረመዳን ቀን ላይ ግንኙነት ማድረግ አይፈቀድላቸውም። ሌሊት ከሆነ ግን ችግር የለውም። يقول الله سبحانه وتعالى في سورة البقرة أحل لكم ليلة الصيام الرفث إلى نسائكم. الرفث بمعنى الجماع. በጾም ሌሊት ከሚስቶቻቸው ጋር ማድረግ ለእናንተ ተፈቀደ ይላል አላህ። በጾም ሌሊት፣ በጾም ቀን ከሆነ ግን አይቻልም አይፈቀድም የሚለውን ከዚህ እንይዛለን። ቦታቸዋል አረብ። ስለዚህ በጾም ቀን ላይ ባልና ሚስት ግንኙነት ማድረግ ከታላላቅ ኃጢአቶች መካከል አይፈቀድም፣ ክልክል ነው። ቦታቸዋል። ቀን የሚባለው ክፍለ ጊዜ ከሱብሒ አዛን በኋላ ቀኑን ሙሉ እስከ መግሪብ አዛን ድረስ ያለው ክፍለ ጊዜ ነው። ሌሊት የሚባለው ደግሞ ከመግሪብ አዛን በኋላ እስከ ሱብሒ አዛን ድረስ ያለው ክፍለ ጊዜ ነው። በዚህ በቀን ላይ ግንኙነት ያደረገ ሰው ኃጢአት ላይ ወድቀዋል። ስለዚህ ባል በዚህ ጊዜ ግንኙነት ለማድረግ ከፈለገ በረመዳን ቀን ላይ ሚስት አይቻልም ሐራም ነው ብላ መከልከል ትችላለች። ብቻ ሳይሆን ግዴታዋ ነው። አይቻልም አይፈቀድም፣ በዚህ ጊዜ ግንኙነት ማድረግ ተከልክሏል ብላ ሊቆጠቡ ይገባል። እሺ እሱ ጉልበትን ተጠቅሞ ያን ነገር ካደረገ ቅጣቱ በማን ላይ ነው ከተባለ በሱ ላይ እንጂ በሷ ላይ አይደለም። በዚሁ አንጻር
ሚስት ባሏን ሰላም አለይኩም ሊከለክላት ይገባል። ስታደርግ በሱ ላይ ነው ቅጣቱ ያለው እንጂ በሷ ላይ ማነው በሷ ላይ እንጂ በሱ ላይ አይሆንም ማለት ነው። እንዳጠቃላይ በዚህ ቀን አስቀድሞ ባል ሚስቱ እንዲያደርግ እሱ ላይ ነው። እያወራህ ከሆነ የት አድርጉ። እሺ በጾም ቀን ግንኙነት ያደረጉት በሁለቱም ፈቃድ ከሆነ እስከተባለ ቅጣቱ በሁለቱም ላይ ይሆናል ማለት ነው። ገብታችኋል? ቅጣቱ በሁለቱም ላይ ይሆናል፣ ሁለቱም ፈቃደኛ ከሆኑ። ነገር ግን እሷ አልፈልግም እያለች ሐራም ነው እያለችው ክልክል ነው እያለችው እሱ ከሆነ ያንን ነገር በጉልበት ተጠቅሞ ያደረገ እሱ ላይ እንጂ ቅጣቱ እሷ ላይ አይደለም በፍጹም። እሺ አሁን ወደ ቅጣቱ እንምጣ። በጾም ቀን ግንኙነት ያደረገ ሰው ቅጣቱ ምንድን ነው? 3 አይነት ቅጣቶች አሉት። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም፣ አንድ ሰው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ወደ እርሳቸው መጣ። በራቸው ላይ ቁጭ ብሎ እያስተማሩ ነበር። ፈቃለ ያ ረሱለላህ ወቀዕቱ ዐለ እምረአቲ ፊ ነሃሪ ረመዳን፣ አንቱ የአላህ መልእክተኛ ሆይ በረመዳን ቀን ላይ ሚስቴ ላይ ወደቅኩኝ አላቸው። ሚስቴ ላይ ወደቅኩኝ ማለት ግንኙነት አደረግኩ ማለት ነው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ሀል ተስተጢዕ አን ተሱመ ሸህረይን ሙተታቢዐይን አሉት። 2 ወር በተከታታይ መጾም ትችላለህ አሉት። የመጀመሪያ ቅጣት ይሄ ነው። ፈቃለ ላ ያ ረሱለላህ፣ አልችልም አንተ የአላህ መልእክተኛ አላቸው። ምክንያቱም ሰውየው ደካማ ነበር። 2 ወር በተከታታይ ያለምንም ማቋረጥ መጾም አለበት ማለት ነው። የመጀመሪያው ቅጣት ይሄ ነው። ያለምንም ምክንያት አንድ ቀን ካቋረጠ እንደገና አንድ ብሎ ነው የሚጀምረው። አያችሁ? እሺ ምክንያታዊ ከሆነስ ሙሳፊር ከሆነ ወይንም ከታመመ የዛኔ ቢያቋርጥ ዑዝር አለው፣ ችግር የለውም። እነዚህን ዑዝሮች ሸሪዓ ኢዕቲባር ስላደረጋቸው። ሁለተኛው ይሄን አልችልም ባለ ጊዜ ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም? ሀል ተስተጢዕ አን ተዕቲቀ ረቀባ፣ ሴት ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። ፈቃለ ላ፣ አይ አልችልም አለ። ኢስላም የባርነትን አገዛዝ ድምጥማጡን ለማጥፋት የመጣ ሃይማኖት መሆኑን የምትረዱት በርካታ ቅጣቶች ላይ ባሪያን ነፃ አውጡ የሚል ቅጣትን አስቀምጧል። የባርነት ዘመን ድምጥማጡ እስኪጠፋ ድረስ አድርጎታል። እንዳለ በርካታ ቅጣቶች ላይ ሴት ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። እዚያም ሴቶችን ከባርነት ቀንበር ነፃ አውጡ የሚል ህግ በጣም በርካታ አለ። አይ አልችልም ማለት ሰውየው ድሃ ነበር። ከዚያ በኋላ ምን አሉት ነቢ ሰለላሁ ዐለይሂ ወሰለም? ሀል ተስተጢዕ አን ቱጥዒመ 60 ምስኪናን አሉት። ለ60 ድሃዎችስ መመገብ ትችላለህ አሉት። 3ኛው ቅጣት ይሄ ነው። ፈቃለ ላ፣ አይ አልችልም አለ። ይሄንንም ድሃ ነው ሰውየው። ታዲያ ይህ ሰውዬ ከኃጢአቱ እንዲነፃ ሊያደርጉት ነው ነቢ ሰለላሁ ዐለይሂ ወሰለም፣ ሊያግዙት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከባህሪያቶቻቸው መካከል አላህ ሲናገር ወዩዘኪህም ብሏቸዋል። ትውልዱንም ከኃጢአታቸው የሚያነጻቸው የሆነ ነብይ ተብለዋል። ይሄ ባህሪያቸው አሁን ሊስተዋል ነው። ነቢ ሰለላሁ ዐለይሂ ወሰለም ከነ ኃጢአቱ እንዲሄድ አልወደዱም። ይሄን ሰው ወዲያው ወደ ቤታቸው ገቡ። ትውልድን እያስተማሩ ከፊታቸው ተመልከቱ። ወደ ቤታቸው ገቡና ለ60 ድሃ የሚመግበው ይሄን ሰው ሊያግዙት ፈልገው አጡ። ያገኙት አንድ ነገር ብቻ ነበር። ምንድነው እሱ? በዘንቢል የተቀመጠ በጣም በርካታ ቴምርን አገኙ። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም በተከበረ ትከሻቸው ያንን አንስተው ተሸከሙና ወደ ውጭ ወጡ። በጣም ብዙ ህዝብ ስለነበረ ከፊታቸው አይነ ሳኢል አሉ። የት አለ አሁን የጠየቀኝ ሰው አሉ። የት አለ አሁን የጠየቀኝ ሰው አሉ። ፈቃለ አነ ያ ረሱለላህ፣ እኔ ነኝ አንቱ የአላህ መልእክተኛ አለ። እድኑ ሚኒ አሉት። ና ወደ እኔ ቅረብ አሉት። ወደ እርሳቸው ቀረበ ይሄ ሰው። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? እንካ ይሄን ወስደህ ይሄን ቴምር ለ60 ድሃዎች በአካባቢህ ለሚገኙ ድሃዎች ምስኪኖች አብላቸው፣ አላህም ኃጢአትህን ይምርልሃል አሉት። ሰውየው ምን አለ? ያ ረሱላላህ ለይሰ ፊ ትልከ ልመዲና አፍቀረ ሚኒ አላቸው። አንተ የአላህ መልክተኛ ሆይ በዛች ከተማ ላይ እኔ ባለሁባት ሀገር እንደኔ ያለ የባሰበት ድሃ የለም እኮ አለ። ፈضحك ነቢ ሰለላሁ ዐለይሂ ወሰለም ሳቁ። በዚህ ጊዜ ህጉ ደግሞ ምንድን ነው? ሰደቃ የሚገባው ለማን ነው? ልጆች ከማንም በላይ ድሃ ለሆነው አካል ነው አይደለ? ስለዚህ በአንተና በቤተሰቦችህ ላይ ሰደቃ አድርገው ብለው ነቢ ሰለላሁ ዐለይሂ ወሰለም አዘዙት። ወዲያውም ያንን ቴምር ተሸክመው ሄደ። ገብታችኋል አይደል? ስለዚህ ምንድነው ቅጣቱ ከተባለ ለ2 ወር በተከታታይ መጾም። ያን ካልቻለ ሰውየው በዚህ ዘመን የባርነት ዘመን የለም፣ ባሪያ ነፃ አውጣ እንዳይባል ለ60 ድሃዎች መመገብ የሚለው ነው ማለት ነው። ይሄን ይመስላል። እሺ
ጥያቄ ያለ ይቀጥል። እሺ እሷ ያለ ፍላጎቷ እስከሆነ ያንን ነገር ያደረገችው ከተባለ በእርሷ ላይ ቅጣት የለባትም። ቦታቸዋል በእርሷ ላይ ቅጣት የለባትም። ነገር ግን ምን ማድረግ ያለባት? ቀባ ያችን አንድ ቀን ጾሟ ስለተበላሸች አንድ ቀን ቀባ ታወጣለች። በሱስ ላይ ከተባለ አንደኛ ተውበት ማድረግ አለበት። ይህን ነገር ያለ ፍላጎቷ አስከድሮ በራሱ ስለተጠቀመ ተውባ ግድ ይለዋል። ሊአነሁ ወቀዐ ፊ ማዕሲያ ከቢራ በትልቅ ወንጀል ላይ ያወድቃል። الجماع في نهار رمضان من أكبر الكبائر ከተላላቅ የሚባሉ ወንጀሎች መካከል ነው። እሺ አንደኛ ተውበት፣ ሁለተኛ ምን ማድረግ አለበት? ቀባ መውጣት አለበት። ያችን አንድ ቀን ቀባ ያወጣል። ሶስተኛ ምን አለበት? ከፋራ አለበት። ከፋራው ምንድነው? ቅድም የነገርኳችሁ ከቻለ 2 ወር በተከታታይ መጾም፣ ካልቻለ ለ60 ድሃዎች መመገብ የሚለው ማለት ነው። በእርሷስ ላይ ያለው ምንድነው ከተባለ ያችን አንድ ቀን ቀባ መውጣት ብቻ ነው። ከፋራ የለበት። አይ ምክንያቱም እሷ ያለ ፍላጎቷ ስለሆነ። እሺ ሽክራን ጀዛከላህ ኸይር። እሺ ጥያቄ ላይ ቀጥል። ሁሱ ኒካህ ለአባቱ መወከል አይችልም ወይ? ይችላል። እሺ ጥያቄ ላይ ጠይቅ። ከሌላቸው እንውረድና ሌሎች ጠይቁ። እሺ ነዝለው ታህት እሷስ ብትሆን ስህተቶች ቢያስገባቸው ይላል። የዛኔ ሊቆጠብ ይገባዋል፣ ልትቆጠብ ይገባዋል። ነገር ግን አስገድዳ ከሆነ ልብ በሉ፣ አስገድዳ ከሆነ በዚያ ነገር ላይ እሱ ያለ ፍላጎቱ ህጉ በተቃራኒ ይሆናል። ቅድም በነገርኳቸው በእሷ ላይ እንጂ ከፋራ ያለው በእሱ ላይ አይሆንም። እሺ ወደዛ ነገር ያስገባቸው በሚለው መሰብ ምናምን እንዲህ አይነት ነገር ውስጥ አስገብታ ከሆነ ሁለቱም ላይ ያለበት ፍላጎት አድረበት ከዚያ በኋላ ቢያደርግ። ነገር ግን በጉልበት አስገድዳ ከሆነ ያለ ፍላጎቱ መስተክረህ ከሆነ ሰው ተገድ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ምን አሉ? ኢነላህ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወንስያን ወመስተክሪሁ ዐለይህ። አላህ ከኡመቶቼ በሶስት ወንጀል በሶስት መንገድ ምክንያት የወደቁበትን ወንጀል አይዝባቸውም አልፎላቸዋል አሉ። አንደኛ በስህተት ባለማወቅ፣ ሁለተኛ ወንስያን ረስቶ ወንጀል የሰራ ሰው፣ ሶስተኛ ወመስተክሪሁ ዐለይህ ተገዶ ወንጀል የሰራ ሰው። አስገድዳ ከሆነ እርሷ ለምሳሌ በጉልበት የዛኔ በሷ ላይ እንጂ ከፋራ ያለው በሱ ላይ አይደለም። እሺ ወንድ አያስገድድም እያለ ነው የጌታ ሰው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቤተሰብ ከጎረቤት ጋር ተቃጭተው ነበረ ማለት ነው እና የሆነ መስጂድ የሚሰራ ነበረ። እስኪ ዝም ብለው ነበር አፎን እና የመስጂድ የሚሰራበት ሁለት ቦታ ነበረ። አንድ የሆነ ሽርክም ቢዳ የሚንሰራፋበት ነበረ እና የኛ ቤተሰብ እዛ መሰራት አይችልም፣ እዚህ ከተማ ቦታ ነው የሚሰራ ብለው በዛ ተጣሉና ያ ከተማ ቦታ መስጂዱ ተሰራ ማለት ነው። ከዛ ተካሰሱ ምናምን በሽምግልና ተቀምጠው ታርቀው ነበረ። ከዛ በመሃል እናታቸው ሞተች ማለት ነው። ከዛ እናታቸው ስትሞት እናንተ እንደዚህ ያደረጋችሁብን ምናምን እያሉ ማስወራት ጀመሩ ማለት ነው። ሴትዮዋ ከሞተች በኋላ ሽርኩም ተቋረጠ ምናምን። እኔ ሸይጣን ሊፈትን ይሆን አላቅም፣ ታመሙ። ሙሉ ቤተሰብ የሆነ አምሯቸው እንትን አለ ማለት ነው። እና ሆነ ሽርክ ቦታ ሂደው የነሱ ቤተሰብ ይሄን ሰሩና አሳብደውናል። እነሱ እዚህ ቦታ መጥተው ይቅርታ ጠይቀው እናንተ ማስታረቅ አለባችሁ የሚል መልእክት ለአባቴ የመጣለት ማለት ነው። እና የሚታወቅ ከሆነ ጎጃም አካባቢ የሆነ ስቅላት ነው ምናምን የሚሉት ነገር አላቸው መሰለኝ። እና እሱ ፋዘር ደግሞ ይሄን ነገር እኔ አላደረኩም አልሄድም ምናምን ሲል እናንተ በቃ የሰው ነፍስ የምትበሉ ምናምን ነገር እያሉ ስም ያጠፋሉ ማለት ነው። እና አሁን አባቴ እዚያ ሄዶ እርቅ ማውረድ አለበት ወይስ ምንድነው የምናደርገው ነገር? የሽርክ ቦታ ነው ያ ቦታ፣ የሽርክ ቦታ ነው። ያኔ እኛ ፋዘር ካልሄድክ ሙሉ ቤተሰብህ ይሞታል፣ አንዳንድ እያላችሁ ትሞታላችሁ ምናምን ነው የሚሉን ማለት ነው። የሽርክ ቦታ ላይ ከሆነ እንዳይ አልሄድም ሲል ደግሞ ይሄን ስራ ስለሰራህ
ስለ አፈርክ ነው እዛ ማትሄደው ምናምን ይላሉ ማለት ነው። ይበሉት። የሽርክ ቦታ ላይ ሄዶ መማማል በሀገራችን ላይ የተለመደ የሆነ ነገር ነው። እዛ ካደርክ እንዲህ ይደርስባል ሰዎችን ያስፈራራሉ። እንዲህ አይነት ቦታ ላይ አትገኙ፣ እንዳትሄዱላቸው። በእናንተ ላይ አላህ የወሰነው ካልሆነ በስተቀር የሚደርስባቸው ምንም ነገር የለም። ቁል ለን ዩሲበና ኢላ ማ ከተበ ላሁ ለና፣ አላህ ለእኛ የጻፈልን ነገር ካልሆነ በስተቀር አይነካንም በላቸው ይላል። ስለዚህ ወደዚያ ወደ ሽርክ ቦታ ላይ ሄዶ መማመል ተገቢ አይደለም፣ አይቻልም፣ አይፈቀድም። ሰዎች በእናንተ ላይ ያሏችሁንም ቢሏችሁ እዛ ሄዳችሁ አላህን ከምታስቆጡ በመቅረታቸው ሰዎች ቢቆጡባችሁ ይሻላል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም መን አርዳ አላህ ቢሰኸጢ ናስ ረዲየ ላሁ ዐንሁ ወአርዳ ዐንሁ ናስ ወመን አርዳ ናስ ቢሰኸጢ ላህ ሰኺጠ ላሁ ዐለይሂ ወአስኸጠ ዐለይሂ ናስ። ነቢ ሰለላሁ ዐለይሂ ወሰለም አላህን በማስደሰት ሰዎችን ያስቆጣ አላህ ይደሰትበታል። ይህን ሰው ወደፊት ሰዎችን ይወዱታል። ነገር ግን አላህን በማስቆጣት ሰዎችን ያስደሰተ ሰው አላህም ይቆጣበታል፣ ሰዎችም ይቆጡበታል ብለው ተናገሩ። ስለዚህ አላህን የሚያስቆጣ ነገር ወደ ሽርክ ቦታ ላይ ሄዳችሁ ሰዎችን ከምታስደስቱ ከዚያ ቦታ ላይ ቀርጣችሁ ሰዎች ቢቆጡባችሁ ይሻላል ለእናንተ እና ስለዚህ እና ወሬያቸውንስ ምን እናድርግ ማለት የሆነ በጣም ስማችንን ያጠፋሉ። የሆነ በቃ የሚያወሩት ወሬ ብዙ ሀገራቶች በስልክም በምንም በሁሉም በቃ ማለት የሆነ የሚያስጠላ ስያሜ ነው የሚሰጡን ማለት ነው። ሽማግሌ ላክን ምናልን የሆነ ሊታቀቡልን አልቻሉም ማለት ነው። ያሉትን ይበሉ ከአላህ ዘንድ እስካልተቆጣባቸው ድረስ እሱ ሰዎች ያሉትን ቢሉ ጣጣ እንዳይሰጣቸው። ለምን የዓለም ሰው ከበስተጀርባቸው አይሆንም። ስለ አላህ አስቡ እንጂ ሰዎችን አትታዘዟቸው አላህን በሚያስቆጣ ነገር። ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ፣ ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም ብለው ተናግረዋል። እሺ ጀዛክላህ። ሌላ ስልቀጥል ሌላ ደግሞ የሆነ ስለ ተክፊሮች ማለት እዚህ እኔ አዲስ አበባ ዓለም ባንክ አካባቢ ነበርኩኝና ሆነ ጀማዓም ተቀላቅዬ ነበር ማለት ነው። እነሱ ሙሽሪክ ያላለ ራሱ ሙሽሪክ ይሆናል እና አላህ ባወረደው ነገር ማይፋረድ እዛ ፍርድ ቤት የሚፋረድ እና ምንድነው እንትን ብቻ ተክፊሮች ጋር ምናምን የሆነ ጊዜ ተቀላቅዬ ነበር ማለት ነው። እሺ ለማንኛውም ጀማዓት ተክፊር هم الذين يكفرون بما لم يكفر به الله ورسوله صلى الله عليه وسلم بما لم يكفر به السلف الصالح ቁርአንና ሐዲስ ባላከፈረበት መንገድ የሚያከፍሩ ሰዎች ናቸው። ለምሳሌ ሁለት ነጥቦችን አንስታለች። ይሄ መንገዳቸው ነው ጀማዓት ተክፊር። አንደኛው ምንድነው? من لم يكفر الكافر فهو قاعده ነው። هذه القاعده ليست على اطلاقها እንደው በጥቅሉ ካፊርን ያላከፈረ ሰው ካፊር ነው ለራሱ የሚለው ነገር ቀጥታ የሚወሰድ ነገር አይደለም። ምክንያቱም ያ ሰውዬ ሁጃው ላይ ደርሰው ይችላል ታቻለ አይደል? ስለዚህ ለዚያ ሰውዬ ሁጃ ተነግሮት ከተገለጸለት በኋላ የዛኔ ካልሆነ በስተቀር እኔ ያከፈርኩትን ካላከፈርክ አንተ ለራስህ ካፊር ነህ የሚለው አካሄድ ስህተት ነው። فلا بد من إقامة الحجة لقول سبحانه وتعالى وما كنا معذبين حتى نبعث رسولا. قال سبحانه وتعالى رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وكان الله عزيزا حكيما. ሌላኛው ነገር ومن لم يحكم بما أنزل الله فأولئك هم الكافرون የሚለው አላህ ባወረደው ህግ የማይፈርድ እነዚህ ከሃዲያኖች ናቸው የሚለው ومن لم يحكم بما أنزل الله فأولئك هم الظالمون የሚል አለ በሏቸው። ومن لم يحكم بما أنزل الله فأولئك هم الفاسقون የሚል አለ በሏቸው። ስለዚህ አላህ ባወረደው ህግ የማይፈርድ ሰው ካፊር ነው የሚባለው الحاكم الذي يحكم بغير ما أنزل الله على درجات ليسوا على درجة واحدة. الله بالا وردው ህግ ወይንም ሰዎች ባስቀመጡት ህግና ስርዓት የሚፈርድ መሪ በአንድ ቦታ ላይ አይደሉም፣ ብዙ የተለያዩ ቦታዎች ናቸው። الحاكم الذي يحكم بالقوانين الوضعية التي تخالف شريعة الله سبحانه وتعالى ليسوا على درجة واحدة منه. ከነዚያ መካከል አንደኛው ምንድነው ከተባለ አንድ ሙስሊም መሪ ነኝ ብሎ ሰውየው በዲሞክራሲ ይፈርዳል እንበል። ለምሳሌ የዲሞክራሲ ፍርድ ኩፍር ነው፣ ምንም ጥርጥር የለውም። ላሽክ ይዛልክ ወፋቻ መፍረድ ያለበት በምን ነበር ከተባለ በቁርአንና በሐዲስ ነበር።
አላህ በቁርአን ላይ ወአን የሕኩም በይነሁም ቢማ አንዘለላህ ስላለ በመካከላቸው አላህ ባወረደው ህግ ፍረድላቸው ስላለ በዚያ ነበር መፍረድ ያለባቸው። ምን ታድርግ ይሸግታ እንደ ነገር ግን ይህ ሰው ሙስሊም የሆነ መሪ ከአላህ ህግና ስርዓት ውጭ በዲሞክራሲ ወይም በኩፍር ህግጋቶች ቢፈርድ ይከፍራል ማለት እንችላለን? ቀጥታ ላ አይደለም። አንድ ደረጃ ላይ አይደለም። አንደኛው የመጀመሪያው ምንድነው ከተባለ ለምንድን ነው በዲሞክራሲ የምትፈርደው? በአላህ ህግና ስርዓት ለምን አትፈርድም ሲባል ጊዜ ይሄ ሙስሊም መሪ እኔ የምፈርደው ዲሞክራሲ ከአላህ ህግና ስርዓት በላይ ስለሆነ ነው፣ የተሻለ ስለሆነ ነው ካለ ይሄ መሪ ይከፍራል አይከፍርም? ልጆች መልሰት። እኔ የምፈርደው ይከፍራል። لأنه فضل القوانين الوضعية على حكم الله سبحانه وتعالى ورسوله የአላህ ህግና ስርዓት ሊፈረድበት አይገባም። ምክንያቱም ዲሞክራሲ ከአላህ ህግና ስርዓት የተሻለና በላጭ ስለሆነ ካለ ይከፍራል። ይሄ ሰው ምን ይባላል? የቀደም የቀራሽውን አንቀጽ እሱን በእርሱ ላይ ተንዚል እናደርጋለን። አላህ ፈኡላኢከ ሁሙል ካፊሩን። ምክንያቱም ማስረጃ ከተባለ አፈሑክመ ልጃሂልየት የብጉን ወመን አሕሰኑ ሚነላሂ ሑክመን ሊቀውሚን ዩቂኑን ብሏል። ሁለተኛ ለምንድን ነው በቁርአን የማትፈርደው? በዲሞክራሲ ለምን ትፈርዳለህ ሲባል ይሄ ሙስሊም መሪ ምን አለ? ቁርአን የወረደው በዚያው ዘመን ለነበሩ ሰዎች ስለሆነ ነው ብዬ ስለማመን በቁርአን በነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ዘመን፣ ከዚያ በኋላ ላለው ደግሞ ብቁ ስላልሆነ ነው የማልፈርድበት ቁርአንን ብሎ ቢናገር ይሄ ሙስሊም ይከፍራል አይከፍርም? እስኪ ደገምልኛ እንደ አፎን ለምን በቁርአን አትፈርድም? አሁን በዲሞክራሲ ለምን ትፈርዳለህ ተባለ። አይ ቁርአን የሚያስፈልገው ህግና ስርዓቱ የሚጠቅመው በዚያው ጊዜ ለነበሩ ሙስሊሞች ለሰሃቦች እና ለነብዩ ሰለላሁ ዐለይሂ ወሰለም ዘመን ነበር። አሁን ግን ማ ይስልህ ለهذا العصر ለዚህ ዘመን ብቁ ስላልሆነ ነው ቁርአን የማልፈርድበት ዲሞክራሲ የተሻለ ስለሆነ ነው ቢል ይከፍራል። لأن القرآن صالح لكل زمان ومكان إلى أن تقوم الساعة حتى عيسى عليه السلام يحكم بالقرآن والسنة كما ثبت ذلك عن النبي صلى الله عليه وسلم في الصحيحين. هنا قرآن لهلم ጊዜና ቦታ ተስማሚ የሆነ የአላህ Subhanahu Wa Ta'ala ህግና ስርዓት ነው። ስለዚህ ለዚህ ጊዜ ብቁ ስላልሆነ ነው የማልፈርድበት ካለ ይሄም ይከፍራል። ሶስተኛ ጠየቀው ሙስሊም ነኝ የሚል መሪ ለምንድን ነው የማትፈርድበት ተባለ። ይሄ ደግሞ በቁርአንና በሐዲስ ለምን በዲሞክራሲ ትፈርዳለህ ተባለ። አይ ሊፈረድበት የሚገባው ቁርአንና ሐዲስ እንደሆነ አምናለሁኝ፣ እርሱ ከሁሉም ህግና ስርዓት በላይ እንደሆነ አምናለሁኝ። ግን በዲሞክራሲ የማልፈርደው ማን ነው የምፈርደው? እንደው ስልጣኔን እንዳልነጠቅ ብዬ ፈርቼ ነው አለ። አይሽ አይደለ? ስልጣኔን እንዳልነጠቅ በዲሞክራሲ አልፈርድም በቁርአን ነው የምፈርደው ካልኩኝ ስልጣኔን ሰዎች ስለሚቀሙ ብዬ ነው የምፈርደው አለ። ይሄ ሰው ይከፍራል አይከፍርም? ይከፍራል። እንዴት? ሰውዬ እኮ የአላህን ህግና ስርዓት አላስተባበለም። ለስሜቱ ሲል ነው ያንን ነገር አልፈርድበትም በቁርአንና በሐዲስ እንጂ መፈረድ ያለበት በቁርአንና በሐዲስ ነው አለ። هذا يعتبر بأنه وقع في كبيرة من كبائر الذنوب። ይሄ ከታላላቅ ወንጀሎች ላይ በአንድ ወንጀል ላይ ወድቋል የሚባለው ይሄ ነው። ومن لم يحكم بما أنزل الله فأولئك هم الظالمون። ይሄ ነው ሰው ነፍሱን በድሏል አልበደለም? በዚህ ንግግሩ ነፍሱን በድሏል። ፋሲቅ ነው አይደለም? ነፍሱን በድሏል ግን አይሽ አይደለም? ዘውታሪ እዛ ጋር የሚሰራ ከሆነስ ወደ ሰው እንመጣለን፣ ችግር የለም። እና ስለዚህ አብዱላህ ብን ዓባስ ይሄንን ካብራራ በኋላ ምን አለ? هذا كفر دون كفر አለ። ليس الكفر الذي تذهبون إليه እያለ ተረጎመላቸው። ይሄ እናንተ የምትሄዱበት ኩፍር አይደለም። አይ ليس الكفر الذي يخرج صاحبه عن دائرة الإسلام። እንደ ምሳሌ ልስጣችሁ። ለምሳሌ ወንጀል የሚሰራ ሰው الذي وقع في كبيرة من كبائر الذنوب كتالك ወንጀል በአንድ ወንጀል ላይ የሚወድቅ ሰው እንውሰድ። አስካሪ መጠጥ የሚጠጣ ሰው ይከፍራል አይከፍርም? አይከፍርም። እንዴ ግን የሚከፍርበት ጊዜ አለ የለም? አለ። መቼ ከተባለ አስካሪ መጠጥ ለምንድን ነው የምጠጣው ነው አንድን ሙስሊም እኔ የምጠጣው ሐላል ስለሆነ ነው በቁርአንና በሐዲስ ላይ ስለተፈቀደ ነው ካለ ይከፍራል አይከፍርም? ይከፍራል ካስተባበለ። አይዋ አየሽ አይደለ? ነገር ግን ይሄ ሰው ለምንድን ነው የምጠጣው ስንለው ጊዜ አይ እንዳው ስሜቴ ስላሸነፈኝ እንጂ ሐራም እንደሆነ እኮ አውቃለሁኝ አለ። ይሄ ይከፍራል አይከፍርም? አይከፍርም። كذلك الذي يحكم القوانين الوضعية التي تخالف شريعة الله سبحانه وتعالى
ልክ እንዲሁ ዝሙት የሚሰራ ሰው ለምንድን ነው የምትሰራው አልነው። ሐላል ስለሆነ ነው የምሰራው ካለ ሰውየው ይከፍራል። ነገር ግን ለምንድን ነው የምትሰራው ስንለው ሐራም እንደሆነ አውቃለሁ ግን ስሜት ያሸነፈኛል። ይሄ ሰው ወንጀሉ ላይ በመውደቁ ብቻ ካፊር ነው እንላለን ወይ? ላ አንልም። ነገር ግን ኸዋሪጆች ወይም ተክፊሪዎች ምን ይላሉ? ኩል መን ወቀዐ ፊ ከቢረትን ሚን ከባኢር ዙኑብ ወለው ለም የስተሒልሃ ፈኢነሁ ካፊሩን ኻሪጁን ዐን ዳኢረት ልእስላም ብለው ያምናሉ። وعلى ذلك سموا بالتكفيريين لأنهم يكفرون بما لم يكفر به الله ورسوله صلى الله عليه وسلم والسلف الصالح. إن شاء الله ገብቶኛል። ይሄና ጀዛከላህ። እና ሰሞኑን እስኪ በጣም ወዶ አጎቴ ሞቶብኛል። ሁላችሁም እዚህ ያላችሁት በሙሉ እስኪ ዱአ አድርጉልኝ። ለማይታችሁ ከሆነ ወደ ህግና ስራ ወደ ኢትዮጵያ ህግና ስርዓት ሄዶ የሚፋረደን ሰው ካፊር ነው ይላሉ። ተመልከት። አንደኛ የኢትዮጵያ ሙስሊም ሊፈረድ የሚገባበት ህግና ስርዓት ቁርአንና ሐዲስ ነው ብለ ያምናል። አያምንም? እናምናለን። በዲሞክራሲ ሊፈረድ ይገባል ብለን እናምናለን። ያላ በጭራሽ አናምንም። ግን ያንን የተቀማነውን ሐቃችንን ማስመለስ የምንችልበት መንገድ በዛች ሀገር ላይ ብቸኛው መንገድ ያለው በዲሞክራሲ ህግና ስርዓት ሆነ። ይሄን ለማግኘት ሰውየው ፍርድ ቤት ስለሄደ ከፍሯል እንላለን? ላ አንልም። ቦታች አለ አይደል? ያንን የምንለው ነገር አይሆንም። ይሄ ነው لذلك يكفرون الحاكم ويكفرون من يعيش تحت هذا الحكم الكفر በዚህ በክህደት በሆነ ህግና ስርዓት የሚፈርዱ ሰዎችን ሁሉ ሄዳ ያከፍራሉ። ስለዚህ እነዚህ ሰዎች ሙሉ የኢትዮጵያን ህዝብ ካፊር ነው ይላሉ። ተመልከቱ ተክፊርዮች። ምክንያቱም لأنهم يتحاكمون إلى القوانين الوضعية التي تخالف شريعة الله سبحانه وتعالى ይላሉ። ተመልከቱ ለምን በዚህ በአላህ ከአላህ ህግና ስርዓት ውጭ በሆነ ህግ ወደ ማስፈረድ ስለሄዱ እዚህ ወንጀል ላይ ወድቀዋልና ከፍረዋል ይላቸዋል። እሺ ወንጀል የሚሰራ ሰው ነው። ወንጀል የሚሰሩ ሰዎች ያንን ነገር ሐላል እስካላደረጉ ድረስ ያንን ይከፍራሉ ማለት ተገቢ አይደለም። የዑለሞች መንገድ አይደለም ያ ነው። እሺ እና እኔ አሁን ከጀማዓው ጋር ወደ 1 አመት ምናምን ተቀላቀየ ነበር ማለት ነው። ወደ እነሱ ገብቼ ነበረ። ከዛ ግን ውስጤ ሰላም የተሰማኝም አይደለም። ሳነብ ምንም ብዙ ነገር ስረዳ ተመለስኩ ማለት ነው። ስመለስ ግን እኔ ራሴ ዝም ብዬ ተውባ አድርጌ ነው የተመለስኩ እንጂ ሌላ እነሱ ሲያስገቡኝ ሻሃዳ ሲይዘው ነበር ያስገቡኝ ማለት ነው። ከዛ ሻሃዳ ማዘት በቀብሽ ማን ወደ المنهج الصحيح هو منهج እና ተውበት አድርጌ በወጣ ምንም ችግር የለውም። ተውበት አድርጌ ተውበት። እሺ ጀዛከላህ። አይዋ ጥያቄ አለ አይደል? السلام عليكم ورحمة الله وبركاته أستاذ. السلام ورحمة الله وبركاته. እንዴት ነህ? ሰላም ነው? አልሐምዱሊላህ። ጥያቄ ለጓደኛዬ ነው። ያኔ አብረን ነው የምንሰራው። ትንሽ ሰላት ይከብዳትና እስቲ እንዴት ነው ማድረግ ያለባት? ቁርአን ትቀራለች ግን ሰላት አትሰግድም። ልክ ልትሰግድ ስትል ደግሞ ይደክማታል፣ እንቅልፍ ምናምን ነው የሚይዛት እና እኔ ግራ ስለገባኝ ነው። ሰውየው ሶላት ካልሰገደ ይቀራም ዋጋ የለውም። ለጀማዓ የስራዎች ሁሉ ዋናና መጀመሪያ ሶላት ነው። ከሸሃደተይን በመቀጠል ሰውየው ሊሰራ የሚገባው ነገር ሶላት ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቡንየ ልኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ወኢቃሙ ሰላህ ወቃለ ሱብሓነሁ ወተዓላ ፈኢን ታቡ ወአቃሙ ሰላህ ወአተው ዘካህ ፈኢኽዋኑኩም ፊዲን። ሶላት መስገድ ግድ ነው። ሶላት ካልሰገደ ሰውየው ሙስሊም ሊባል አይችልም። ቃለ ነቢ ሰለላሁ ዐለይሂ ወሰለም على عهد الذي بيننا وبينهم الصلاة فمن تركها فقد كفر. وقال عليه الصلاة والسلام بين الرجل وبين الشرك والكفر ترك الصلاة. وقال عمر بن الخطاب رضي الله عنه من ترك الصلاة لا حظ في الإسلام لمن ترك الصلاة. صلاة يتوسو بس لمن لا منم ما يتدرشا إلا وبلو صحابوش يناقرون أبدا. ስለዚህ ሶላት ካልሰገደች ዋጋ የለውም። ሌላ የፈለገችውን ስራ ብትሰራ ብታቻል። ስለዚህ ወደ ሶላቷ መመለስ አለባት። እኔ ይደክመኛልና ይደብረኛልና ብላችሁ በህይወታችሁ ላይ አትጫወቱ። ሶላትን የተወሰው በእሳት እየተጫወተ ነው ያለው። ነብዩ ሰለላሁ ዐለይሂ ወሰለም ቃል ሶላትን የተወሰው ካፊር ነው ብለዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ሶላትን የተወሰው ቃለ ሱብሓነሁ ወተዓላ ማ ሰለከኩም ፊ ሰቅር ቃሉ ለም ነኩ ሚነል ሙሰሊን። ጀሃነም እንድትገቡ የዳረጋቸው ምንድነው ሲባሉ የጀሃነም ሰዎች ሶላት አንሰግድም ነበር ብለው ይመልሳሉ። ስለዚህ ሶላት አለመስገድ የጀሃነም ያደርጋል። ሊተውት ይገባል ሰዎች ይሄንን አካሄዳቸውን። ወደ ሶላታችን ተመለሱ። እሺ
አሁን የበፊቱን ተውበት አድርጋ ሰላት ብትጀምር ጊዜ ከሆነች ያቋረጠቻቸው ጊዜያቶች የምታውቃቸው የምታስታውሳቸው ከሆነች እነዛን ቀጣ ማድረግ መውጣት አለባት። በጣም ብዙ ዓመታትና ብዙ ወራቶች ከሆነ ያንን ለማስታወስ ራሱ የሚያዳግት ከሆነ ወደ አላህ ተውበት አድርጋ ከዚህ በኋላ ያለውን ሶላቷን ቀጥ አድርጋ መስገድ አለባት። እሺ ጀዛከላሁ ኸይራን። ሰላም አለይኩም። ወአለይኩም ሰላም። ወንድም የባሌ የወንድም ልጆች ለኔ ሀጅ ነብይ ይሆናሉ? شكرا አመሰግናለሁ። عليكم السلام ورحمة الله. مرحبا. السلام عليكم. عندي سكيل طيب. وصو يسمع؟ سمع لا. ايش صلاة التغائب ምንድነው? እሱ ንገረኝ እስኪ። صلاة الغائب. ايوه غائب سوري. صلاة الغائب እንደ ከቃሉ እነሳና እንደ ቋንቋ غائب ማለት የራቀ ማለት ነው፣ በደንብ ሩቅ ማለት ነው። ሶላት الغائب የሞተ ሰው እናንተ በሌላችሁበት ስፍራ እሱ በሩቅ ስፍራ የሞተ ሰው በእሱ ላይ የምትሰግዱበት የሶላት الجنازة አይነት ሶላት الغائب ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሶላት የሰገዱት አንዲት ጊዜ ብቻ ነው በህይወት ዘመናቸው። እርሱም የሰገዱበት አካል ማን ይባላል? ነጃሺ አስሐባ ይባላል። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ለማ ማተ ነጃሺ ቃለ ዐለይሂ ሰላቱ ወሰላም ኢነሁ ማተ ልየውመ ረጅሉን ሳሊሕ ቁሙ ፈሰሉ ዐላ አኺኩም አስሐባ ፈሰለ ዐለይሂ ነቢ ሰለላሁ ዐለይሂ ወሰለም አስሐባ። ነቢያችን ሰለላሁ ዐለይሂ ወሰለም ነጃሺ የኢትዮጵያው ንጉስ በሞተ ጊዜ በሰሃቦቻቸው መካከል ቆሙና እነሆ ዛሬ በሀበሻ ምድር ላይ አንድ ጻድቅ የአላህ ባሪያ ሞቷል አሉ። በሉ ተነሱና በወንድማችን በነጃሺ ላይ እንስገድበት አሉ። የሰገዱበት ቦታ እስካሁን ድረስ ይታወቃል፣ መዲና ላይ። ከዚህ በፊት ቪዲዮ ሰርቼበታለሁ ከነ መስጂዱ፣ እዛ ቦታ ላይ ሄጄ ማየት ትችላላችሁ። ሄዳችሁ መስጂዱል ገማማ ይባላል፣ መስጂድ አልገማማ ይባላል። በዚያ ቦታ ላይ የተሰራበት መስጂድ አለ እስካሁን ድረስ። ነብዩ ሰለላሁ ዐለይሂ ወሰለም በነጃሺ ላይ ሶላት አልጋኢብ የሰገዱበት ስፍራ ማለት ነው፣ መዲና ላይ መስጂዱል ገማማ። መስጂዱል ገማማ ተብሎ የተጠራበት ምክንያት ምንድን ነው? አልገማም ማለት ዳመና ማለት ነው። ይባቻ ወዘለለ ዐለይሂም አልገማም እንዳለው አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም በዚያ ቦታ ላይ ፀሐይ ስለሆነ ከመስጂድ ነበዊ ራቅ ብሎ የሚገኝ ቦታ ነው፣ ጥቂት ርቀት ላይ በሚሰግዱ ጊዜ ፀሐይ ስለነበር ከላይ ዳመናን ያጠልልላቸው ነበር። ወሀዛ ሚን አያት ላህ ስብሓነሁ ወተዓላ ሊነቢ ሰለላሁ ዐለይሂ ወሰለም፣ ይህ አላህ ለነቢያችን ካደረገላቸው ድንቅ እንክብካቤና ተአምር ነው። እርሳቸው ወደ ፀሐይ ቦታ ላይ ሄደው የዛኔ በዚያ ስፍራ ላይ ሊሰግዱ ባሉ ጊዜ በነጃሺ ላይ እዛው ቆመው ፀሐይ ስለነበር አላህ ስብሓነሁ ወተዓላ ከላይ ዳመናን አምጥቶ ያጠልልላቸው ነበር። በዚያም መስጂዱል ገማማ የዳመናው መስጂድ ተብሎ ተጠራ። በዚያ ቦታ ላይ የተሰራው መስጂድ ይፈቻል። እንዳጠቃላይ ይህን የሶላት አይነት ነብዩ ሰለላሁ ዐለይሂ ወሰለም በነጃሺ ላይ ነው የሰገዱት። ይሄን ይመስላል ሶላት። በዛ በሞተ ሰው ላይ ሶላት አልጀናዛ ካልሰገደ ካልተገኘ በወቅቱ ቢቆይም ወር ምናምን ቢሆን መስገድ ይቻላል ሲባል ሰምቼ በዛ ነው። እሺ ጀዛከላ። ሁለተኛ ጥያቄ አለ። ሁለተኛ ጥያቄ ማስረጃ ልስጥ። ሰውየው ከሞተ ከቆየ በኋላ ሄዶ በዚያ ላይ መስገድ ይቻላል ወይ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው ሰግደዋል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት ነበረች፣ መስጂድ የምታጸዳ ሴት። መስጂድ ታጸዳለች። ከዚያ የሆነ ጊዜ ላይ ሞተች ሴት። በሞተች ጊዜ ሰሃቦች ለነብዩ ሰለላሁ ዐለይሂ ወሰለም ሳይነግሯቸው ዝም ብለው ራሳቸው ሶላት አልጀናዛ ሰግደውባት ምናምን ቀበሯት። ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ያቺ መስጂድ የምታጸዳዋ ሴት የት ሄደች ብለው ጠየቁ። ተመልከቱ፣ ነብዩ ሰለላሁ ዐለይሂ ወሰለም የሰውን ውለታ አይረሱም። መስጂድን ስታጸዳ የነበረችዋ ሴት የት ሄደች ሲሉ እርሷ ሙታለች እኮ አንተ የአላህ መልእክተኛ አሏቸው። እና ለምን ሳትነግሩኝ ታዲያ ብለው ጠየቋቸው። ነብዩ ሰለላሁ ዐለይሂ ወሰለም አይ ያን ያክል ቦታ የሚሰጣት አልነበረችም ብለን ስላሰብን ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም የት ነው ቀብሯ ብለው ሄዱ። ወደ ቀብሯ ሄደው ሶላትን ጀናዛ ሰገዱባት። ነብዩ ሰለላሁ ዐለይሂ ወሰለም ሰገዱባት። ስለዚህ ጊዜው ቢቆይም መስገድ ይቻላል ያሏቸው ከዚህ አንጻር ነው። ይቻላል። እሺ
መርሀባ ሁለተኛ ጥያቄ ሶላት አልኢስቲኻራ ውጤቱን እንዴት ነው የምናውቀው? ሶላት አልኢስቲኻራ ብሎ ማለት አንድ ነገር ለመምረጥ አይነዋጅ ሆናችሁ የትኛውን መምረጥ እንዳለባችሁ መወሰን አቅቷችሁ ያላችሁበት ሁኔታ ካለ 2 ረካዓ ሱና ሶላት ሰግዳችሁ አላህን የምታስመርጡበት የሆነ የሶላት አይነት ነው። ይወጣችኋል። ለምሳሌ ሰውየው የሆነ ነገር ባል ልታገባ ፈለገች፣ 2 አይነት ባል መጡላት። የትኛውን መምረጥ እንዳለባት አላወቀችም። ነገር ግን አላህ ስለነዚያ ሰዎች በደንብ ያውቃል ወይ? አዎ በደንብ ያውቃል። ያንንም ስለምታውቅ 2 ረካዓ ትሰግድና ሴትየዋ ልጅ አምላክ አላህ ሆይ ለእኔ የተሻለውን የምትለውን አንተ አዋቂ ነህ፣ ለእኔ የሚጎዳኝን አንተ ደግሞ አዋቂ ነህ፣ የሚጎዳኝን ከኔ ያርቀህልኝ፣ የሚጠቅመኝን አንተ ምረጥልኝ ብላ ዒባዳ ሶላት ትሰግዳለች። ይሄን ዱዓ ታደርጋለች ከሰገደች በኋላ 2 ረካዓ። ይህ ሶላት አልኢስቲኻራ ይባላል። ያ ነው ይህ ነው የሶላቱ አይነት። እንዲሁም ማንኛውም ነገር ሊሆን ይችላል። የግዴታ ባል መሆን አይጠበቅበትም። ገብታችኋል አይደል? ሌላም ነገር ሊሆን ይችላል። እቺ ሴት የፈለገችው በዚህ ጊዜ ይህንን አላህ ስብሐነሁ ወተዓላ መልካም ነገር እንዲመርጥላት ዱዓ ታደርጋለች። ይህን ይመስላል። ያን እንዴት ማወቅ ትችላለች ከተባለ ከዚያ በኋላ በሚታየው ተጨባጭ ነገር ማወቅ ይቻላል። እሺ ጀዛከላህ ጨርሻለሁ። ወአለይኩም ሰላም ወራህመቱላህ። ኡስታዝ ጥያቄ ነበር። ረፋድ ሰዓት ላይ የሚሰገድ ሶላት ምን ይባላል? ሶላት ዱሃ ይባላል። ሶላት ዱሃ ዝቅተኛ 2 ረካዓ፣ ከፍተኛ 8 መስከር ትችላላችሁ። ከዚያም በላይ አልተገደበም፣ መቀጠል ይችላል የፈለገ ሰው ብለዋል ዑለሞች። ነብዩ ሰለላሁ ዐለይሂ ወሰለም ግን ከፍተኛ እስከ 8 ድረስ ሰግደዋል። ዝቅተኛ 2 ረካዓ አዘዋል። ማስረጃ አቡ ሁረይራ ሲናገር ምን አለ? አውሳኒ ኸሊሊ ሰለላሁ ዐለይሂ ወሰለም ቢሰላስ አን ኡቲረ ቀብለ አን አናም وأن أصوم 3 أيام من كل شهر وهي أيام البيض وهي صبيحة 13 و14 و15 وركعتي الضحى. أبو هريرة من هذا ወዳጄ ነብዩ ሰለላሁ ዐለይሂ ወሰለም 3 ነገራቶችን አደራ ብለውኛል አለ። አንደኛ ሳላነጋ በፊት ዊትር ሶላትን እንድሰግድ፣ ሁለተኛ ከእያንዳንዱ ወር 3 ቀናቶችን አያም البيض እንድጾም እነርሱም 13፣ 14፣ 15ኛው ቀን፣ ሶስተኛ በረፋድ ወቅት ላይ 2 ረካዓ የዱሃ ሶላትን እንድሰግድ አለ። ስለዚህ ዝቅተኛ 2 ረካዓ። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ቦታ ላይ 8 ረካዓ እንደሰገዱ የነቢያችን ሰለላሁ ዐለይሂ ወሰለም አንድ ሚስታቸው ሙሰለማ ገልጻለች። ስለዚህ ዝቅተኛ 2 ከፍተኛ 8 ያሉት ከዚህ አንጻር ነው። ነገር ግን አልገደቡትም። ነብዩ ሰለላሁ ዐለይሂ ወሰለም 8 ብቻ ስገዱ ከዚህ በላይ እንዳትሰግዱ ስላላሉ ተሕዲድ የለውም ገደብ የለውም ብለው ዑለሞች ተናግረዋል። ከዚያ በላይ መፈለግ ጨምር የፈለገ ሰው ጨምር ይችላል። አይ እሺ ጥያቄ ከባለቤቴ ጋር ከተፋተን 4 ዓመታችን እሱ አግብቶ ወልዷል እና እኔ ላገባ እንዲሆኑ ስሰማ ረጃቱ ብያለሁ። ይዛኔ ኒካ ያለኝ አለኝ። እንዴት ይታያል ይሄ? ባል ሚስቱን ከፈታ በኋላ 3 ሐይድ እስክታይ ድረስ ባለው ጊዜ ረጃቱ ካለ የዛኔ ኒካሁ ይመለሳል። በዚህ ጊዜ 3 ሐይድ እስክታይ ድረስ ረጃቱ አላለም። ያኔ በክህደት ነው እንደዛ ያለ ማለት ነው። አላለ ኒካሁ አይመለስም። ከ3 ሐይድ በኋላ ረጃቱ ብሎ መመለስ አይችልም። ቢልም አይመለስም። ከ3 ሐይድ በኋላ የሚመለስበት መንገድ ምንድነው? እንደ አዲስ ኒካ በማሰር የዛኔ ኒካሁ የወረደው እንደወረደ ሆኖ ባለው ይኖራሉ ማለት ነው። ይሄ ነው። እኔ አሁን በዚህ ትክክለኛ ሆኜ ያኔ ማግባት እችላለሁ፣ ችግር የለውም። በ3 ሐይድ ጊዜ ረጃቱ እንዳላለ እርግጠኛ ከሆንሽ አንቺ ማግባት ትችላለሽ። ያኔ ፍርድ ቤት ምንም ወረቀት አያስፈልገኝም፣ ችግር የለውም። እኔ እርግጠኛ ነኝ 100%። እሺ ሰላም አለይኩም። አለይኩም ሰላም። ሰላም ነው ሁሉ አልሐምዱሊላህ። አንድ ጥያቄ ነበረኝ። ከሶላት በኋላ ዱዓ እንዴት ይታያል? ያኔ በጀማን የሚቻለው እንዴት ነው? ዱዓ በጀማን የማይቻለው ለብቻ ይቻላል የሚለው? እሺ ሶላት 2 አይነት ናቸው። አንደኛ ዋጅብ ሶላት አለ፣ ሁለተኛ ሱና ሶላት አለ። ከሱና ሶላት በኋላ ወዲያው ዱዓ ማድረግ ይቻላል ወይ? አዎ ትችላላችሁ።
በጀማዓ ነው ወይ? ላ ነቢ ሰለላሁ ዐለይሂ ወሰለምና ሰሓቦች በጀማዓ አድርገው ያውቁ። ስለዚህ ሁሉም ሰው በተናጠለ የራሱን ዱዓ ከሱና ሶላት በኋላ ወዲያው ማድረግ ይችላል። ከዋጅብ ሶላትስ በኋላ ከተባለ ከዋጅብ ሶላት በኋላ ከአምስቱ አውቃት ሶላቶች በኋላ ነቢ ሰለላሁ ዐለይሂ ወሰለም ዚክር ነበር እንጂ የሚያደርጉት ዱዓ አላደረጉ። ራሳቸው የሚያሉት ምንድነው? ዚክር አድርገዋል እንጂ ዱዓ አድርገዋል አሉ። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም من سبح الله دبور كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام المئة قوله لا إله إلا الله وحده لا شريك له له الملك وله الحمد وعلى كل شيء قدير من قالها غفرت له خطاياه وإن كانت مثل زبد البحر. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከግዴታ ሶላቶች በኋላ 33 ጊዜ ሱብሃንአላህ ያለ፣ 33 ጊዜ አልሐምዱሊላህ ያለ፣ 33 ጊዜ አላሁ አክበር ያለ፣ እነዚህ 99 ሲሆኑ መቶኛ ደግሞ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወዐላ ኩሊ ሸይኢን ቀዲር ያለ ያለፈ ኃጢአቱ ሁሉ ይማርለታል አሉ። ከግዴታ ሶላቶች በኋላ እነዚህን ያለ የሚለውን አስመሩበት። ከግዴታ ሶላቶች በኋላ እነዚህን ዚክሮች ነው ማለት ያለብን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሰግደው ሲጨርሱ ጊዜ ዋጅብ ሶላትም 3 ጊዜ አስተግፊሩላህ 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 ይላሉ። አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላሊ ወል ኢክራም ብለው እነዚህን አዝካሮች ይላሉ። ከዚያ በኋላ ዚክሩን ከጨረስን በኋላ ዱዓ ማድረግ ይቻላል ወይ? ትችላላችሁ። በጀማዓ ነው ወይ? ላ በጀማዓ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ዒባዳ እስከሆነ ድረስ ተውቂፍይ ነው። ተገብታችኋል አይደል? በምን ከይፍያ ነው ይሄን ዒባዳ የሰሩት ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ማየትና መፈተሽ ያስፈልጋል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ዱዓ የሚባለውን ነገር ከሶላት በኋላ በጀማዓ ብለዋል ወይ? ላ አላሉ። ስለዚህ ሁሉም ሰው በተናጠል ከዚክሩ በኋላ ማለት ይችላል፣ ችግር የለውም። በጀማዓ የሚለው አልተገኘም ከነብዩ ሰለላሁ ዐለይሂ ወሰለምና ከሰሃቦች። እሺ ጥያቄ አለ? ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ትንሽ ጥያቄ ያለችኝ የኔ ጓደኛ አንድ ጥያቄ ወደ አንተ እንደምጠይቅ ለኔ ነግሯል። ያው ኢንሻአላህ አልহামዱሊላህ ዛሬ እድሉን አገኘሁ። ሁል ጊዜ እመጣለሁ እሄዳለሁ እድል አላገኘሁ። አላህ ባለ ሰዓት አገኘሁት። ጥያቄው ባለትዳር ነበረው። ልጁ ባለትዳር ነው። ትዳር ህይወቱም እየኖረ እያለ አንድ ልጅ አለው። ከዛ በኋላ አልተስማሙትም። በቃ ተጣሉና አልተፋቱም። እሷም የነሱ ቤት እየኖረች እያለች እሱም የነሱ ቤት እየኖረች እያለ ከዛ በኋላ ወደ ፍርድ ቤት እሷ ከሰሰች። ከዛ በኋላ እሷ ፍርድ ቤት ስታቀርብ እሱ እኔ ከሷ ጋር መኖር ፈልጋለሁ፣ የኔን ኒካ መፍታት አልፈልግም፣ ከሷ ጋር መኖር ፈልጋለሁ እያለ 3 4 ተከታትለው ፍርድ ቤት እየተመላለሱ ነበር። ከዛ በኋላ በመጨረሻ እሷም ምን በቃ መፋታት ፈልጋለሁ እሱ አልፈልግም ማለት። ከዛ በኋላ እሱ እኔ ካንቺ ኒካ መፋታት አልፈልግም ብሎ ፍርድ ቤት ቀራ። ከዛ በኋላ እሱ ትቶ እዛ ጸጣለ አልሄድም። ከዛ በኋላ እሱ አጋባች። እሺ ከዛ በኋላ እሱ ፍርድ ቤት አልተመለሰም። የመጨረሻ ጥሪም ስጠራ አልሄደም። ከዛ በኋላ እሷ አጋባች ሌላ ሰው ማለት ነው። እሺ ጨረስክ ወንድም? አዎ ጨርሻለሁ። እሺ መጀመሪያ በመካከላቸው አለመግባባት ተፈጥሮ ከዚያ በኋላ ፍቺ ጠየቃቸው አይደለ? አዎ። ከዚያ በኋላ አልፈታም ሲላት ጊዜ ወደ ፍርድ ቤት ሄደች አይደል? አዎ። የሪያ ፍርድ ቤት ነው የሄደችው ወይንስ የመንግስት ፍርድ ቤት ነበር የሄደችው? እሷ ሄደችው የመንግስት ፍርድ ቤት ነው። ይህ ጊዜ በሸሪዓ ፍርድ ቤት ነው እንጂ ኒካ የሚወርደው ባል ኒካ አላወርድም ካላ የመንግስት ፍርድ ቤት የሙስሊሞችን ኒካህ የማውረድ ስልጣን አልተሰጣቸውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስሱልጣኑ ወልዩን ሊመን ላ ወልይ ለሁ አሉ። ወልይ ወኪል የሌላት ሴት የሸሪዓ ፍርድ ቤት ባለስልጣን ቃዲ እርሱ ወልያ ነው ብለው ኒካህ የማሰርንና የማውረድን ስልጣን የሰጡት ለኢስላማዊ ሸሪዓ ፍርድ ቤት እንጂ ለመንግስት ፍርድ ቤቶች አይደሉም። አብዛኛው እነሱ ሙስሊሞች አይሆኑም። ሙስሊም ያልሆነ አካል የሙስሊሞችን ኒካህ የማውረድ ስልጣን አልተሰጠውም ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ። ስለዚህ የመንግስት ፍርድ ቤት ኒካህን ቢያወርድ ኒካሁ እንዳልወረደ ነው የሚቆጠረው፣ ኒካህ አይወርድም። እሺ ነገር ግን ያ የመንግስት ፍርድ ቤት ለዚህ ለባል ጥሪ አቅርቦለት ቀርቦ ባልየው የፍች ወረቀት ተሰጥቶት አንብቦ ተረርቶ
ፍቹ ላይ ያንን ወረቀቱ ላይ ከፈረመና ከተስማማ ወይንም ቀርቦ ባንደበቱ በቃ ፈትቼሻለሁ ፈትቻታለሁ ካለ የዛኔ ኒካሁ ይወርዳል። እሱ ባልቀረበበት ግን ያንን የፍች ወረቀት ቢሰጥ ከመንግስት ፍርድ ቤት ኒካሁ አይወርድም። በሸሪዓ ፍርድ ቤት እስከሆነ ከተባለ ባልየው ጥሪ ተደርጎለት አይ አልቀርብም ካለ የዛኔ የሸሪዓ ፍርድ ቤቱ ቃዲ ኒካህ የማውረድ ስልጣን ተሰጥቶታል፣ ይወርዳል። እሱ ይፈታል። ይሄን ይመስላል። ቴንክ ዩ በቃ ጨርሻለሁ። አመሰግናለሁ።